የተለያዩ ሀገራት ላይ ሆናችሁ እንደዚሁም ሀገር ውስጥ ሆናችሁ የተለያዩ ሀገር ገንዘቦችን ወደ ኢትዮጵያ ብር በዕለቱ በከፍተኛ ደረጃ መመንዘር ከፈለጋችሁ የት ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ የምናይበት ገጽ ነው። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ የዛሬ ታህሳስ 20 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። በትላንትናው ዕለት የኢትዮጵያ ብሔራዊ ባንክ ባወጣው የዶላር ጨረታ የዶላር ዋጋ የተወሰነ መቀነስ አሳይቷል በባንክ ላይ። የጥቁር ገበያው ደግሞ ከፍተኛ ጭማሪ እያሳየ ነው። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 187 ብር ከ21 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 177 ብር ከ37 እየተመነዘረ በ180 ብር ከ91 ሲሸጥ በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ 1 ዶላር 154 ብር ከ90 እየተመነዘረ የሚገኝ ሲሆን መሸጫው 156 ብር ከ44 ነው። ብርሃን ባንክ ላይ ደግሞ በ152 ብር ከ97 እየተመነዘረ 156 ብር ከ02 ሲሸጥ ኦሞ ባንክ ላይ 152 ብር ከ80 እየመነዘሩ በ155 ብር ከ86 በመሸጥ ላይ ናቸው። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 220 ብር ከ16 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ዩሮ 202 ብር ከ03 እየመነዘሩ የሚገኝ ሲሆን መሸጫው 206 ብር ከ07 ነው። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ብሔራዊ ባንክ ላይ 1 ዩሮ 182 ብር ከ39 እየተመነዘረ የሚገኝ ሲሆን መሸጫው 184 ብር ከ21 ነው። እንደዚሁም ብርሃን ባንክ ላይ በ180 ብር ከ22 እየመነዘሩ 183 ብር ከ83 ሲሸጡ ህብረት ባንክ ላይ አንዱን ዩሮ 180 ብር ከ09 እየመነዘሩ 183 ብር ከ70 በመሸጥ ላይ ናቸው። ሌላኛው ገንዘብ ፓውንድ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 252 ብር ከ26 ሲመነዘር በግል ምንዛሬ ቢሮ ላይ አዲስ አበባ ላይ 1 ፓውንድ 227 ብር ከ05 እየተመነዘረ የሚገኝ ሲሆን መሸጫ 231 ብር ከ59 ነው። እንደዚሁም ፓውንድ በከፍተኛ ደረጃ በዛሬው ዕለት ከሚመነዝሩ ባንኮች ቀዳሚው ብሔራዊ ባንክ ላይ 1 ፓውንድ 208 ብር ከ95 እየተመነዘረ የሚገኝ ሲሆን መሸጫ 211 ብር ከ04 ነው። እንደዚሁም ብርሃን ባንክ ላይ 206 ብር ከ86 እየመነዘሩ በ210 ብር ከ99 ሲሸጡ አማራ ባንክ ላይ ደግሞ 206 ብር ከ46 እየመነዘሩ በ210 ብር ከ59 በመሸጥ ላይ ናቸው። ሌላኛው ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምትመለከቱት 26 ብር ከ70 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ ቻይና ዩዋን 24 ብር ከ09 እየተመነዘረ በ24 ብር ከ57 በመሸጥ ላይ ነው። እንደዚሁም በዛሬው ዕለት ቻይና ዩዋንን በከፍተኛ ከሚመነዝሩ ባንኮች ቀዳሚው ስኬት ባንክ ላይ አንድ ቻይና ዩዋን 24 ብር ከ21 እየተመነዘረ የሚገኝ ሲሆን መሸጫው 24 ብር ከ69 ነው። ኦሞ ባንክ ላይም አንድ ቻይና ዩዋን 22 ብር ከ39 እየመነዘሩ 22 ብር ከ83 ሲሸጡ ብሔራዊ ባንክ ላይ 22 ብር ከ11 እየመነዘሩ 22 ብር ከ33 በመሸጥ ላይ ናቸው። ሌላኛው ገንዘብ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ91 ሲመነዘር በግል ምንዛሬ ቢሮ ላይ አንድ ሳውዲ ሪያል 46 ብር ከ89 እየመነዘሩ የሚገኝ ሲሆን መሸጫ 47 ብር ከ82 ነው። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ሳውዲ ሪያልን ከሚመነዝሩ ባንኮች ቀዳሚው አቢሲኒያ ባንክ ላይ አንድ ሳውዲ ሪያል 43 ብር ከ48 ሲመነዘር መሸጫ 44 ብር ከ35 ነው። ሂጅራ ባንክ ላይ ደግሞ 43 ብር ከ40 እየመነዘሩ የሚገኝ ሲሆን መሸጫ 44 ብር ከ27 ነው። ዘምዘም ባንክ ላይም 43 ብር ከ32 እየመነዘሩ 44 ብር ከ18 በመሸጥ ላይ ናቸው። ሌላኛው ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 236 ብር ከ74 ሲመነዘር በከፍተኛ ደረጃ በግል ምንዛሬ ቢሮ ላይ ደግሞ አንድ ስዊስ ፍራንክ 216 ብር ከ41 እየመነዘሩ የሚገኝ ሲሆን መሸጫ 220 ብር ከ73 ነው። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ስዊስ ፍራንክን ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንድ ስዊስ ፍራንክ 196 ብር ከ09 እየተመነዘረ የሚገኝ ሲሆን መሸጫ 198 ብር ከ06 ነው። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 194 ብር ከ05 እየመነዘሩ 197 ብር ከ93 ሲሸጡ አዲስ ኢንተርናሽናል ባንክ ላይ 193 ብር ከ59 በመመንዘር ላይ የሚገኝ ሲሆን መሸጫ 179 ብር ከ46 ነው። ሌላኛው ገንዘብ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 50 ብር ከ96 ሲመነዘር
በግል ምንዛሬ ቢሮ ላይ አዲስ አበባ ላይ 1 ድርሃም 47 ብር ከ39 እየተመነዘረ የሚገኝ ሲሆን መሸጫው 48 ብር ከ33 ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ድርሃምን ከሚመነዝሩ ባንኮች ደግሞ ሂጅራ ባንክ ላይ 44 ብር ከ12 እየተመነዘረ የሚገኝ ሲሆን መሸጫው 45 ብር ነው። ዘምዘም ባንክ ላይ ደግሞ 44 ብር ከ02 እየመነዘሩ 44 ብር ከ90 ሲሸጡ፣ አቢሲኒያ ባንክ ላይ 43 ብር ከ95 እየመነዘሩ 44 ብር ከ83 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምትመለከቱት 136 ብር ከ63 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ አንድ የካናዳ ዶላር 130 ብር ከ20 እየተመነዘረ የሚገኝ ሲሆን መሸጫው 132 ብር ከ18 ነው። በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ካናዳ ዶላር 113 ብር ከ20 እየተመነዘረ የሚገኝ ሲሆን መሸጫው 114 ብር ከ33 ነው። እንደዚሁም ብርሃን ባንክ ላይ 111 ብር ከ83 እየመነዘሩ 114 ብር ከ06 ሲሸጡ፣ አማራ ባንክ ላይ 111 ብር ከ63 እየመነዘሩ 113 ብር ከ86 በመሸጥ ላይ ናቸው። ሌላኛው አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 125 ብር ከ12 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ አውስትራሊያ ዶላርን ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር 103 ብር ከ80 እየተመነዘረ የሚገኝ ሲሆን መሸጫው 104 ብር ከ83 ነው። ልማት ባንክ ላይ ደግሞ 102 ብር ከ10 እየመነዘሩ 104 ብር ከ14 ሲሸጡ፣ ንግድ ባንክ ላይም አንዱን አውስትራሊያ ዶላር 98 ብር ከ73 እየመነዘሩ በ100 ብር ከ71 በመሸጥ ላይ ናቸው። ሌላኛው ስዊድን ክሮና ነው። አንድ ስዊድን ክሮና በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 20 ብር ከ35 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ስዊድን ክሮናን ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንድ ስዊድን ክሮና 16 ብር ከ88 እየተመነዘረ የሚገኝ ሲሆን መሸጫ 17 ብር ከ05 ነው። እንደዚሁም ወጋገን ባንክ ላይ 16 ብር ከ60 እየመነዘሩ 16 ብር ከ93 ሲሸጡ፣ ልማት ባንክ ላይ 16 ብር ከ60 እየመነዘሩ 16 ብር ከ93 በመሸጥ ላይ ናቸው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 608 ብር ከ48 ሲመነዘር በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ብሔራዊ ባንክ ላይ አንድ ኩዌት ዲናር 504 ብር ከ03 እየተመነዘረ የሚገኝ ሲሆን መሸጫ 509 ብር ከ07 ነው። እንደዚሁም ልማት ባንክ ላይ 495 ብር ከ07 እየተመነዘረ የሚገኝ ሲሆን መሸጫ 504 ብር ከ97 ነው። ስኬት ባንክ ላይ ደግሞ 488 ብር ከ13 እየመነዘሩ 497 ብር ከ90 በመሸጥ ላይ ናቸው። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያ 50 ብር ከ12 ሲመነዘር በባንክ 44 ብር ከ80 እየተመነዘረ ይገኛል። የጆርዳን ዲናርም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 263 ብር ከ98 እየተመነዘረ የሚገኝ ሲሆን በባንክ በ221 ብር ከ18 በመመንዘር ላይ ይገኛል። የባህሬን ዲናርም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 496 ብር ከ43 እየተመነዘረ የሚገኝ ሲሆን በባንክ 424 ብር ከ80 በመመንዘር ላይ ይገኛል። ሌላኛው ኦማን ሪያልን ስናይ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያ 486 ብር ከ65 ሲመነዘር በባንክ 421 ብር ከ19 በመመንዘር ላይ ይገኛል። የመን ሪያልን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 0.78 ሳንቲም ሲመነዘር በባንክ በ0.66 ሳንቲም እየመነዘሩት ይገኛል። እስራኤል ሽቅልን በዛሬው ዕለት በጥቁር ገበያ 58 ብር ከ49 እየተመነዘረ የሚገኝ ሲሆን በባንክ 50 ብር ከ28 እየተመነዘረ ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ01 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግ 1 ብር ከ21 እንደዚሁም የጅቡቲ ፍራንክ በ0.89 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ፣ ሰብስክራይብ እንደዚሁም ኮሜንት ማድረግ አይረሳቸው።